ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና የአካውንቲንግና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ፣ በመጀመሪያው ክፍል ያቋረጥኩ የተነሳው ሐሳብ በማህበረሰቡ ውስጥ ስለመታመን ስለ ትረስት ነበር። መንግስትን ማመን ወይንም የፖለቲካ ሰዎችን ማመን፣ ስርዓቱ የሚያካሂዳቸውን እንደ ምርጫ ያሉትን ነገሮች ማመን፣ የሰብአዊ መብት የሚያወጣውን ሪፖርት ማመን፣ ጥርጣሬ የሌለበት ነገር ማለት ነው አይደለም እንዴ? ይሄ ነገር ጠፍቷል። ድሮ ትዝ ይልሽ እንደሆነ በሬዲዮና በቴሌቪዥን የተነገረ ነገር በሙሉ እውነት ነበር። አሁን በሬዲዮና በቴሌቪዥን አይደለም። የጉዳዩ ባለቤት የሆነው ሰው ሞቶ ሲናገር የሚያምን ሰው የለም። ጥርጣሬ አለ። ሁለተኛው ሌላው ነገር ያው የኔ ፖለቲካ ውስጥ አለመግባት ነገ አልገባም ማለት አይደለም የሚለውን ያዥልኝ። ሁለተኛ የማህበረሰቡ ንቃተ ህሊና ለማሳደግ ወይንም ለማገዝ ነው። ከማህበረሰቡ የተለየ ንቃተ ህሊና ኖሮኝ አለ ጊዜ ሰጥቼ በዛ ጉዳይ ላይ የተለያዩ እውቀቱ ባለቤት የሆኑ ሰዎች የጻፏቸውን ነገሮች አንብቤ ማህበረሰቡ በዛ ላይ ራሱን ወደሚፈለገው ደረጃ እንዲያመጣ የሚደረገው ስራ እንደተጠበቀ ሆኖ ምልሽ ተሻጋሪ የሆነ ነገር ማምጣት ይቻላል ብዬ አምናለሁ። ወደፊት በኢትዮጵያ ፖለቲካ ውስጥም ተሳትፎ የማይኖረኝ ምንም የተዘጋ ነገር የለም፣ ሰቅለውም ጫማ የለኝም ማለት ነው። አልቲሜትሊ እነዚህ ሁሉ ነገሮች እንደተጠበቀ ሆኖ ወደ ሚዲያው እንምጣ። ሚዲያውን በሚመለከት በጣም ያው እንግዲህ እንደምታውቂው ቃሉ ከባድ ሊሆን ይችላል። ኢንፋንታይል ጨቅላ የሚለው ቃል ኔጌቲቭ ኮኔክሽን እንዳይኖረው ገና አልዳበርም፣ በብዙ ነገርም አልጠነከረም። ምክንያቱም ብዙ ነገሮች ፋይናንስ ይፈልጋል። ፋይናንስ ደግሞ ስትይ መሸጥ መቻል ደግሞ አንድ ነገር ነው። ለመሸጥ መቻል ደግሞ ሴንሴሽን ትልቁም ነገር እየሆነ እንቸገራለን። ኢንዲፔንደንት የመሆንም አቅም ማነስ አለ። ምክንያቱም ብዙ ጊዜ በዓለም ፖለቲካ ላይ የሚወራ ነገር አለ። የተቃውሞ ትግል የተሸነፈ ስርዓት የሚመጣብሽ ቀጥሎ በሚዲያ ነው ይባላል። በፖለቲካ ያሸነፍሽው ኃይል ቀጥሎ የሚመጣብሽ በሚዲያ ነው። ለምሳሌ አሁን ደርግ ከተሸነፈ በኋላ አብዛኞቹ የደርግ ሰዎች የነበሩት ወደ ሚዲያው ነው የመጡት። የግል ጋዜጦች ውስጥ ገቡ። የግል ሚዲያ ውስጥ አብዛኛው የነበረው እሱ ስለሆነ እና ያ ደግሞ የራሱ ቂምና ቁርሾም አለ። ኢንዲፔንደንት ሆኖ ለመስራት የሚያስቸግርበት ሁኔታ አለ። ሁሉንም እያልኩ አይደለም። ኢንፍሉዌንስ ማድረግ የቻሉት ደግሞ በሚገርምሽ ሁኔታ እዛ ውስጥም በሚዲያ ሚና የነበራቸው አክሰሱ የነበራቸው ሰዎች ናቸው እና እነዚህ ነገሮች የራሳቸው ተጽዕኖ አምጥተዋል ብዬ አስባለሁ። ሁለተኛ መንግስት እነዚህ ሚዲያዎችን ሄቪ ሃንድድ በሆነ መንገድ የማስተማር ምክንያቱም ይህ የመንግስት ሚና ነው። ይህ ፓርቲው አይደለም፣ ገዢው ፓርቲ አይደለም። መንግስትንና ገዢው ፓርቲውን መለየት አለብን። የመንግስት ሚና ነው። ገዢው ፓርቲ ነገ ይሄዳል ብለን ነው የምናስበው። በሰላማዊ መንገድ በምርጫ ተሸንፎ ሊሄድ ይችላል። አለበለዚያ ደግሞ ማህበረሰቡ አልፈልግህም ብሎ የሚመጣበት ሁኔታ ሊፈጠር ይችላል። አይቀርም፣ ግን ዘላለማዊ ነገር የለም ብዬ ስለማምን፣ ስለዚህ መንግስት ግን ኃላፊነቱ ቀጣይና ዘለቄታ ያለው ስራ መስራት ስላለበትና ሀገሪቱም እንድትቀጥል ሚና ስላለው እነዚህ ነገሮች እንዲሻሻሉ፣ እንዲለወጡ፣ እንዲጎለብቱ ነው እንዲያድጉ ስራውን መስራት አለበት። ሚዲያዎቹን ከማሯሯጥ ከማሳደድና ከመቀጥቀጥ አይደል ትክክለኛው መስመር የሚመጡበትን መንገድ ማገዝ ነው። አንዳንዴ ቅድም እንዳልኩሽ በሴንሴሽን ይጠመዳሉ አይደል? ከመንግስት ሚዲያ የሚመጣው ነገር ሁሉ ጊዜ ጥሩ የሚመስል ነገር ብቻ ስለሆነ ማህበረሰቡ አማራጭ ለመስማት ሲፈልግ ኔጌቲቭውን ነገር እንድትጽፊ ትገደጃል። እንደውም እኮ በአብዛኛው ጋዜጦቹ በአዟሪዎች ራሱ ኢንፍሉዌንስ የሚሆኑበት ነበር ይባላል። እንግዲህ እውነት ነው ጊዜ ነበር ይባላል። ምን አዟሪዎቹ ደግሞ እኮ በታሪክ አጋጣሚ ጋዜጣ አዟሪዎች ጧት ፒያሳ 4 ኪሎ አካባቢ የሚገኙ በሌላ ስራ የተሰማሩ ሰዎች ናቸው እና እነሱ ጋር ጋዜጣውን ለማስቀመጥ ተብሎ ይጀመራል ለማከፋፈል። እነሱ ሰዎች በጋዜጣው ላይ የሚገኘውን የፋይናንስ ጥቅም ያሉ፣ ስለዚህ ርዕስም መምረጥ ኢቭን ጋዜጣ ሲሸጡ
ብዙ የማይሸጡትን ከስር ያደርጉና ከላይ በሴንሴሽን ያሉትን አድርገው ከዛ በኋላ ነበር የሚሸጠው። አልረዳም። ያ ለኢትዮጵያ ሚዲያ ምንም የረዳው ነገር የለም። ስለፈለግነው ስላልፈለግነው አይቀርም። ግን ማዛ እኔ አሁን ልምፈልገው ወደድነውም ጠላነውም ሚዲያ የሚኖረው ሚና ማንም መንግስት ሊያጠፋው ያቆሰምነው ይችላል። አጭር ጊዜ በተለይ አሁን ዓለም ተለውጧል። ስለፈለግነው አይደለም አስገድዶን በራሱ መንገድ ይመጣል። በየቀኑ የሚካሄድብሽን የዓለም አቀፍ ማህበረሰብ ቅጥቀጣ የዓለም አቀፍ ማህበረሰብ ጫና መቋቋም በራሱ እኮ ሌላ ስራ እንዳሰሪ ነው የሚያደርግሽ። መኖራቸው ካልቀረ ከዚህ እጃችንን መውጣት ማንችል ከሆነ ወደ ተሻለ ነገር እንዲሄዱ ለምን አንሰራም ነው የምልሽ። አሁን ለምሳሌ ጋዜጦች ክሬዲቢሊቲያቸውን ተከትለሽ በህግ የምትቀጭበት መንገድ አለሽ አይደል? አድራሻቸው ይታወቃል፣ ባለቤቶቹ ይታወቃሉ፣ ለመንግስት ማስገባት የሚገባቸው ሰነዶች ይታወቃሉ። ስለዚህ በህግ ጥላ ስር ናቸው። በህግ ጥላ ስር በመሆናቸው ለማረምም በጣም ከመስመር ሲወጡ ለመቅጣትም ትችያለሽ። እነሱም በህግ ጥላ ስር ሆነው እዚህ ሀገር ቁጭ ብለው የመንግስት አይን እያያቸው ስራቸውን የሚሰሩ በመሆናቸው በተወሰነ ደረጃም ጥንቃቄ ይኖራቸዋል። ለማህበረሰቡ የሚሰጡትም ኢንፎርሜሽን አሁን እንደምታየው መልክም የለውም፣ ስምም የለውም፣ ማንም እንደሆነ አታውቂውም። እንደ ልቡ የፈለገውን ነገር ተናግሮ አፍራሽም ነገር ተናግሮ የማህበረሰቡም ስነ ልቦና ሆነ ባህል የማይጠብቅ ነገር ተሰርቶበት ሰርቫይቭ የሚያደርግበት ሁኔታ አይፈጠርም። እነዛን አጠፋን። አማራጭ መረጃ ማህበረሰብ ይፈልጋል። አማራጭ ጉዳይ ፍለጋ ዞር ሲል እነዚህን ያገኛል፣ የእነዚህን ይቀበላል። ሁሌ ደግሞ ጋፕ አለ። እንደምታውቂው አሁን አንቺም በስራሽ ሂደት እንደምታየው ብዙ ቴክኒካል ነገሮች አሉሽ። አንድ ዜና ከመውጣቱ በፊት ስትመራመሪ፣ ስታርሚ፣ ስታስተካኪ በማህበረሰቡ ዘንድ ሲደርስ የሚኖረውን ገንቢ ሚና፣ አፍራሽ ሚና፣ የማህበረሰቡን ስነ ልቦና ይነካል ወይ ከባህላችን ብለሽ ነው አይደለም የምትሰሪው። ይህንን ሁሉ ስታቀነባብሪ አንድ ፌስቡክ ወይንም አንድ ቲክቶክ ላይ በጥሬው ጮሆ ይቀርባል። አንቺ ስትመጪ ሰከንደሪ ነሽ። የሚሰማም የለም። መንግስት ደግሞ 17ኛው ሊሆን ይችላል ሰው። ምክንያቱም በቃ ለራሱ ሲል የሚሰራው ነገር ነው ብሎ ስለሚወስዱ ሰው በመንግስት ሚዲያዎችና የመንግስት ሚዲያ ነው ብሎ የገዢ ፓርቲው አይደለም ማውራሽ በመንግስት ሚዲያዎችና የመንግስትን ስራ ስለሚሰሩ በሌላው ሚዲያ መካከል ጋፑ መጥበብ አለበት። ይሄ ደግሞ ታማኝነትን መፍጠር ይፈልጋል። ታማኝነት ለማምጣት ደግሞ መሰራት የሚገባው ነገር አሁን ያልኩሽ ነው። እነዛ ሚዲያዎች የሚያወሩት ነገር ሐሰት ይሁን አይሁን መረጃው መቅረብ አለበት። መረጃው የሚቀርብበት መንገድ በመንግስት ሚዲያ ከነሱ ሊለይ ይችላል። አሁን አንቺ እንደምታደርገውና ሚዲያዎቹ ገንቢ ሚና ተጫውተዋል ባይዘው። ምክንያቱም አክሰስ አልነበር። ኢትዮጵያ ቴሌቪዥን ሄደሽ በፈለግሽበት ጊዜ በፈለግሽው ጉዳይ ላይ ለመነጋገር ኢቭን በአንዳንድ ሚዲያዎች ላይ ይሄንን ነገር ማድረግ የራሱ ኮንሲኩዌንስ አለው። እነሱ ግን ደፍረው ምልሽ አንዲት ትንሽ ቢሮ ውስጥ ሁለት የሆነች ቢሮ ውስጥ አንድ ኮምፒውተርና አንድ ራሳቸው ሪፖርተርም ራሳቸው ዜና ዘጋቢ በራሳቸውም ጻፊ ሆነው ኤዲተርም ምንም ሆነው 3000 ኮፒ 2000 ኮፒ 1000 ኮፒ ሸጠው ራሳቸውንም ጥለው እውነቱን ለመነጋገር ብዙዎቹን የማወቅ ዕድል ስለነበረኝ እኔ በጋዜጣ ሙያ ውስጥ የነበሩት ራሳቸውንም ጥለው ነው ምልሽ። ከዛ የሚገኘው ገቢ በቅንጅት ጊዜ ካሉ ከዛ ውጭ የነበረው ኢንሲግኒፊካንት ከመሆኑ የተነሳና ትርጉም የሌለው ከመሆኑ የተነሳ ሰልፍለስም ሆነው ሳክሪፋይስም አድርገው ሰርተዋል። ብዙዎቹም ተሰደው ውጭ ወጥተው አሁን ሌላ ህይወት ይመሩ ይሆናል እንጂ አንዳቸውም በኢትዮጵያ ውስጥ የተረፉትና እዚህ የቀሩት እንደው ፈልገን እናገኛቸው ብንልም ልናገኛቸው በጣም ጥሩ ባልሆነ አስቸጋሪ ሁኔታ ውስጥ ነው እየኖሩ የነበሩት። ወይ ህይወታቸውን አልገነባም ግን ሳክሪፋይስ አድርገዋል እና ሚናቸው ጥሩ ቢሆንም ከመንግስት ይጠበቅ የነበረው ስራ ባለመሰራቱ አሁንም ከመንግስት ነው ምልሽ ከገዢው ፓርቲ አይደለም። ኢንፍሉዌንስ ያደርጋል ገዢው ፓርቲ። አሁን ያለንበትም ችግር የዛ ውጤት ነው። በመንግስትና በገዢው ፓርቲ ፍላጎት መካከል ያለው ልዩነት ህገ መንግስታዊና ህጋዊ መሆኑ ቀርቶ የገዢው ፓርቲ ፍላጎት ብቻ በመሆኑ ነው ሁሉን ነገሮች የደበዘዙት። በእነዚህ ስርዓቶች መሀል ያለው ልዩነት አለመፈጠሩ ሚዲያዎቹን አዳክሟቸዋል፣ ጠፍቷል። ዋጋ እየከፈለ ያለው እሱ ነው። አሁን በየቀኑ እየተወጣ ጨረሱን የሚባለው በዚሁ ነው። እነዛ ሚዲያዎች ቢኖሩ የራሳቸው ከቨሬጅ የራሳቸው ተደማጭነትና ተቀባይነት ይኖራቸዋል። እንደውም እንኳን አንቺ መንግስት ስትሆኚ ማድረግ ያለብሽ እነዛ ሚዲያዎች እያረምሽና እያስተካከልሻቸው ማህበረሰቡ ተቀባይነት ቢሰጣቸው በተወሰነ ደረጃ ፈጽሞ ብላይንድ ከሆነው ሚዲያ እንዲወጣ ማድረግ ትችላለሽ። እነሱን እያነበበ አሁን አይን ያለው ግንባር ያለው ፊት ያለው የሚታወቀውን አጥፍተሽ አይንም ግንባርም ፊትም ስምም መልክም የሌለው አውሬ መጣብሽ። አሁን በየቀኑ ሊያፈርሰን ነው ሊያጠፋን ነው ሊያወድመን ነው ብትይም ልታቆሚያለሽ። የገንዘብ ምንጭ ሆኗል። የግለሰቦች ፖለቲካ ማራመጃ ነው። የግለሰቦች ብቻ አይደለም፣ አንዳንድ ጊዜ የነጋዴውን ማህበረሰብ፣ አንዳንድ ጊዜም ደግሞ በፖለቲካ ውስጥም ሆነው በመንግስት መዋቅር ውስጥም ሆነው ኢንፍሉዌንሻል የሆኑ ግለሰቦች መሳሪያ ሆነዋል። አንዳንድ ሚኒስቴር መስሪያ ቤቶችም ኢንስትሩመንት የሚሆኑበት መንገድ አለ። ግለሰብ ባለሀብቶችም መሳሪያ አድርገው የሚጠቀሙባቸው አለ። ትርምስ ነው። ያሳደሽ አትይዣቸው፣ በፍርድ ቤት አቅርበሽ አትቀጫቸው፣ መነሻቸው የት እንደሆነ አታውቂም። ራሳቸው ዜና ሰርተው ውጪ ደርሶ ከውጭ ተመልሶ እንደገና ደግሞ እዚህ ሀገር ሌላ ዜና ሆኖ ይመጣብሻል። አሁን አምልጦሻል።
ሚናቸው ጥሩ ነበር ነው የምልሽ። የግል ሚዲያው የግል የምንለው ኮታንኮት ነጻ ሚዲያ እና የግል ሚዲያው ይቀላቀላል። እነዚህ እንትኖች ዛሬ ትልቅ ቦታ መድረስ ነበረባቸው። አሁን ሚዲያዎች ኢንተርኔትና ዩቲዩብ ያሳደረባቸው ተጽዕኖ ቀላል አይደል። ገቢ እያነሰ ሲመጣ ያንንም ማጣት ስላለ ግን ጠቃሚ ስለሆኑ ጠንካራ ሚዲያ መኖሩ ልክ እንደ ዲሞክራሲ ተቋማት አስፈላጊነት ይሄም እንደዚሁ ጠንካራ ሚዲያ መገንባት አስፈላጊ ነው። አሁን ተቃዋሚ ፖለቲካ ፓርቲዎች መንግስት ሊያስመርሩት ይችላሉ። ወደድም ጠላ ግን አይቀሩ ስላልፈለጋቸው ሙሉ ለሙሉ ያጠፋቸው አይችልም። ቢኖሩ ህይወት ያለው ፖለቲካ ኢትዮጵያ ውስጥ እንዲራመድ ትርጉም የሚሰጥ ማህበረሰቡን ሊያግዝ የሚችል ነገር እንዲሳተፍ ምክንያቱም ብዙ ኢትዮጵያ ትልልቅ እውቀት ያላቸው ለኢትዮጵያ ትልልቅ ኮንትሪቢዩት ማድረግ የሚችሉ ሰዎች በትምህርትም በልምድም በስልጠናም ዓለም አቀፍ እውቀትም ይዘው የመጡ ሰዎች የተቃውሞውን ጎራ የሚፈሩት አንደኛው ስደቱን መሳደዱን፣ ሁለተኛ ጭምልቅልቅ ያለ ነገር ስለሆነ መዋረድ አለ። እዛ ውስጥ ገብተሽ የምትዳክሪበት ነገር ነው የሚፈጠረው እና እንዲሸሹ አድርጓል። ሊጠቅሙን የሚችሉ ስራውን በመስራት ሊያግዙ የሚችሉ የመንግስትን ድርሻ የገዥውን ፓርቲ ድርሻ አይደለም እንደ ሀገር ለኢትዮጵያ ህዝብ የሚያስፈልገው ነገር አለ። ያንን ነገር ኮንትሪቢዩት ለማድረግ የሚችሉ ሰዎች እንዳይሳተፉ አድርጓል፣ አሽሿቸዋል። ያ እንዲሆን የሆነው ደግሞ እንዳልኩሽ ነው። አሳዳጁ ብዙ ነው። ከአሳዳጅነትም ደግሞ አልፎ ተርፎ ውስጡም ስትገቢ የራሱ የተለያየ እንትን አለ። ወርቅ እንዲጸዳ ማድረግ ይፈልጋል። እርስ በርስ የሚደረገው የውስጥ ፓርቲ ውስጥ ፖለቲካ ፓርቲ ትግል እንደተጠበቀ ሆኖ ግን መንግስት ደግሞ እንደዚህ አይነት ሰዎች መጥተው በሚያራምዱት ሀሳብና በሚያስተጋቡት አቋም ምክንያት የመሳደድ ሌሎች ችግሮች እንደማይገጥማቸው ጋራንቲ ምክንያቱም ጋራንቲው የሚመጣው ቅድም እንዳልኩሽ በመተማመን ላይ ሌላ ነገር እኮ የለውም። የፍትህ ስርዓቱ ቀጥ ብሎ በራሱ መንገድ ሲሄድ፣ የህግ አስፈጻሚው በራሱ እግር ሲሄድ፣ ህግ አውጪው በራሱ እግር መሄድ ሲጀምር ሰዎች እምነት እያደረባቸው ይመጣል። ያንን ነገር ነው የምታደርጊው እንጂ ሰርተፍኬት እየፈረምሽ አትሰጭም። ባለፈው እንዳልኩሽ ኤምባሲ ሄዶ አሁን ወደ ክልል ልወጣ ነው መዝግቡኝ ማለት ከእንደዚህ አይነት ውርደትም ያድናል። እና መንግስት ማድረግ የሚገባውን ነገር አላደረገም ብዬ አምናለሁ። እና እንግዲህ የመጨረሻው ትንሽ ላድርግና ይሄ ፖለቲካል ፕራግማቲዝም ማህበረሰቡ ጥቅሙንና ጉዳቱን ይጀበታለሁ። በርግጥ የዲሞክራሲ ህልም ሩጫ ነው ወይ የምትይው ነገር እንግዲህ ዲሞክራሲ የተሻለው አማራጭ ነው እንጂ ጥሩ አማራጭ ብቻ አይደለም። ብቸኛውና ጥሩ አማራጭ ስለሆነ አይደለም። ካሉት አማራጮች የተሻለው አማራጭ ተብሎ ስለታመነበት ነው። ምክንያቱም 49 ለ51 ተሸንፈሽ ማጆሪቲ በሚባል መንገድ የምትተዳደሪበት ሁኔታ ይፈጠራል አይደል እንዴ? በተወሰነ ቁጥር ብልጫ ሌላው ማህበረሰብ ጥቅሙና ኢንተረስቱ የማይከበረበትም ሁኔታ ይኖራል በማጆሪቲ ድምጽ ምክንያት። ግን ስቲል የአብዛኛው ድምጽ የሚበልጥበት ሁኔታ ካልተፈጠረ ሌላ መንገድ የለም። ያንን ደግሞ ማረጋገጥ የምትችይው በዲሞክራሲያዊ መንገድ በምርጫ ብቻ ሄደሽ ነው። እና ያ አስገዳጅ ነገር ነው። ቅድም እምልሽ ነው። ስለምትፈልጊው ብቻ አይደለም፣ ስለምትወጁም አይደለም። አማራጭም ስለሌለሽ ወይም አማራጭም ማቅረብ ስለማትችይ በዛ መንገድ መሄድ ግዴታሽ ነው። ልትፈሪው አይገባም፣ ልትሸሹ አይገባም፣ ልታሰናክዩ አይገባም አይደል እንዴ? ዛሬ ባይሳካልን ነገ ከነገ ወዲያ ግን ሊሳካልን ይችላል በሚል መንፈስ እየገነባ ነው፣ እያጠናከር ነው፣ እያበለጸግ ነው ሄደን መጨረሻ ላይ ሁላችንም ስንዳኝበት ማናኮርፍበትን ስርዓት መፍጠር እንችላለን። ያ ስርዓት ደግሞ ብዙ ነገሮች ምልሽ በዚህ ዙሪያ የሚወጣው ሀብት እኮ ቀላል ይሄ ለማሳደድ፣ ለማፈን፣ ለማሰር፣ ድምጽ ለማስቆም፣ ሀሳብን ለመግታት የሚደረጉት ነገሮች እኮ ምናልባት ሁለት ሀገር ሊገነባ ይችላል። እነዚህ ነገሮች በሙሉ ወደሚፈለገው የልማት የእድገት ወይንም ደግሞ የሌሎች መንገዶች እንዲሄድ ማድረግ የምንችለው እምነት በመንግስትና በተቃዋሚው መካከል እንዲኖር ስናደርግ ነው። እንግዲህ ተቃዋሚ መባል የለበትም ተቀናቃኝ መባል የለበትም የሚል ንትርካለ። እኔ ቁም ነገሩ ነው እንጂ ስሙ ነው ብዬ አላምንም። ከዚህ በፊት እንደነገርኩሽ ከሚያድ ጋር ውህደት ልናደርግ ተነስተን ዲሞክራሲ የሚለው ስም መለያ መሆን የለበትም። ምክንያቱም በዲሞክራሲ ስም ኢትዮጵያ ውስጥ ብዙ ግፍ እየተሰራ ስለሆነ እሱን ቃል አንጠቀምም ተብለናል። እኛ እኮ የእነሱን ዲሞክራሲ አይደለም የምናራምደው። እንደዛ ከሆነማ እነሱ ጋር መግባት ነው የነበረብን ብለን ተከራክረናል። አሁንም እኔ ተቃዋሚ ማልሽው ተቀናቃኝ ስሙ አይደለም ችግሩ፣ በስሙ ስር የሚፈጸሙት ድርጊቶች ናቸው ሊታሰብባቸው የሚገባው። እና እኔ መንግስት መጀመሪያ መቀበል ያለበት ሊጠፋ ከዚህ ነገር አይችልም፣ ከዚህ ሊያመልጥ አይችልም፣ አይቀርም። ኢትዮጵያ ውስጥ ዲሞክራሲ ማስፈን የማይቀር ህልም ነው። ነጻና ገለልተኛ ምርጫ ኢትዮጵያ ውስጥ መካሄዱ የማይቀር ነገር ነው። ጊዜ ይፈጅ ይሆናል። መንግስቶች በተለያየ ምክንያት ስልጣናቸውን እያጡ ባልነበረ ሁኔታ እየተመለስን ወደ ኋላ እንሄዳለን እንጂ ጉዞ እኮ ያው ነው፣ መንገዱ ያው ነው። ከዛ ልንወጣ አንችልም። የነጻ ሚዲያ ስርዓቱ አይቀርም። ለምሳሌ ፖለቲካ ውስጥ የነጻ ገበያ ስርዓት ወይንም ሶሻል ዲሞክራት ወይንም የሊበራል ዲሞክራት እንዳማራጩ ሊሄድ ይችላል። አሁን የምልሽ መሰረታዊ ነገሮች ግን ስለፈራሹ አይቀርም፣ እንቅልፍ ስለነሳሽ አይቀርም፣ ጊዜውን ጠብቆ ይመጣል። ጥያቄው መነሳቱ አይቀርም። ትውልድ ደግሞ ሲለወጥ በተለየ ቋንቋ፣ በተለየ አንደበት፣ በተለየ መንገድ ይመጣል። የምልሽ ባለፈው ስርዓት የምናውቃቸው ትልቅ አስተዋጽኦ የነበራቸው ግለሰቦች ጠፉ ማለት ትውልዱ የራሱን አንደበተ ርቱዕ ምንም አይነት ሪስክ የማይፈሩ ደፋርና ጀግኖች አያመጣም ማለት አይደል። ያመጣል።
ያ ነገር ደግሞ ዋጋ እያስከፈለን ከሚሄድ እየገነባ ነው የሚሄድ ነው። ሙሼ አንድ ጥናት ላይ እንዳየሁት አፍሪካ ውስጥ የተፎካካሪ ፓርቲዎች ኮአሊሽንስ ትብብር ብለን ብንወስደው የተሻለ የምርጫ ውጤት ያመጣሉ የሚል ነው። ይሄ ደግሞ መራጩ ላይ መተማመን ማሳደሩን የመራጭ ቁጥር በመብዛቱም ላይ ተጽዕኖ መኖሩን ይገልጻል። ገዢው ፓርቲ ብቻውን ሮጦ ያሸንፋል የሚባልበት ምርጫ መራጩም ፍላጎቱ ይቀንሳል ይላል ጥናቱ። ይሄ ጽሁፍ አፍሪካን ኦፖዚሽን ፓርቲስ ሃቭ ዜር ሼር ኦፍ ዘ ብሌም የሚል ነው። ISS አፍሪካ የሚባል ድርጅት ያቀረበው ነው። እንደገና ጽሁፉ ይቀጥላል። በአብዛኛው አፍሪካ ሀገሮች የሚካሄዱ ምርጫዎች መራጩ ለምርጫ የማይጓጓው በአንድ ወገን አቅማቸው አነስተኛ የሆኑ ብዙ ቁጥር ያላቸው ፓርቲዎች፣ በሌላ በኩል ደግሞ በጣም ጠንካራ የሆነ ራሱን እየፈለፈለ ነው ገዢ ፓርቲ ለምርጫ ተፎካካሪ ሆነው በመቅረባቸው ነው ይላል። ይሄ እውነት የለውም ሙሼ? እንደገና ደግሞ ከዚህ በፊት ቀደም ብለን አንስተነዋል ይሄንን ውስጠ ዲሞክራሲ የሚለውን ሐሳብ። ጽሁፉ አብዛኛው አፍሪካ የተቃዋሚ ፓርቲዎች መሪዎች ማክሮ ዲሞክራትስና ማይክሮ አውቶክራትስ ናቸው ይላል። ምን ለማለት ነው እንግዲህ? ከጥብቅ የሆነ ከላይ ወደታች የሚወርድ የስልጣን ተዋረድ መኖሩን እና ጨፍላቂ መሆናቸውን ማለቱ ይመስለኛል። በአገር ደረጃ ዲሞክራሲን ይመኛሉ፣ ነገር ግን በውስጠ ዲሞክራሲ አያምኑም ይላል ይሄ ጥናት። አንተም ከዚህ በፊትም አንስተዋል። በተለያየ መንገድ ስልጣን ለመያዝ የመጣር እንጂ በአገሪቱ ውስጥ ዲሞክራሲ ስርዓት መጎልበት ላይ አስተዋጽኦ የላቸውም ይላል። ይሄን ይሁን ምን እየደጋግምን እየመላለስን የምናየው ትርኢት እውነት ነው። ምንም አንድ መልሽ የሚወድቅ ነገር የለውም። ሁለቱን ለመነጋገር ራሳችንንም በዚህ ደረጃ የገመገምን አይመስለኝም። መገምገም ያለብን በዚህ መንገድ ነው። እንደው አንድ ምሳሌ ልንገርሽ። የታጠቀ ታንክ የያዘ ሊያስርሽ፣ ሊገልሽ፣ ሀብት ንብረትሽን ሊያሳጣሽ የሚችል ኢህአዴግን እታገላለሁ ወይም ብልጽግናን እታገላለሁ ብሎ የወጡ ሰዎች የፓርቲያቸውን መሪዎች ሲፈሩ ሲንቀጠቀጡ አያለሁ። ይሄ መገለጫውም እንደሆነ ግልጽ ነው። ይኸው ቅድስቶዬ አንድ የሚያስደነግጠኝ ነገር ይሄ ነበር። መሪዎቻቸውን ቻሌንጅ ለማድረግ እንዴት እንዲህ ተደረገ፣ እንዴት እንዲህ ሆነ፣ ለምን በዚህ መንገድ ሄድን፣ ይሄ ነገር ትክክል አይደለም ለማለት የሚፈሩ ሰዎች በጣም ነው አብዛኛው ሰው። እንግዲህ ይሄ በውስጣችን ያለውን ዲሞክራሲ ስርዓት ማይክሮና ማይክሮ ያልሽው ነገር የሚገልጸው ነው። በደንብ በግልጽ ነው። እና እኔ እንደው ስም ባልጠራ አንዳንድ ፓርቲዎች ውስጥ መሪዎቻቸውን ለማነጋገር ፈጽሞ እድሉ የሌላቸው ሰዎች እንደነበሩ አውቃለሁ። እንግዲህ አሁን ይሄ አንዱ ነገሩ ምንድነው? መጀመሪያ እንዳልኩሽ ነው። የተቃውሞ የፖለቲካ ትግል ከሪስኩ አኳያ ከሚተዋወቅ ሰው ይጀመራል። ከሚተዋወቅ ሰው አይደለም የሚጀመረው። ከዛ ያው ቡድን እያደገ ይሄድና የፓርቲው መሪ ከዛ ደግሞ ፔልስ ያደርጋል፣ ኦነርሺፕ ይፈጥራል። ስለዚህ ሲጠራና ሲስብ የሚመስለውን የራሱን ሰው ሪስክ የማያመጣበት በአንዳንድ በኩልም ትሩዛለሁ። ለምን ዝም ብሎ አንዱ ከመሀል ገብቶ ነገሩን ድብልቅልቁ ሊወጣበት ይችላል። ያንንም ለመከላከል ተብሎ በአንድ በኩል የተጀመረውን ትግል ፍሬ እስኪያፈራ ድረስ ማስጠበቅ ስለሚያስፈልግ ያንን በማሰብ በሌላ በኩል ደግሞ ከራስ ጋር አብሮ ካለ ቲም ጋር የመስራት ልምድ መፈጠሩ ነው። ይሄ ደግሞ ምንን ነው የሚያስከትለው? መተዛዘል ያመጣል። መደጋገፍ፣ መደባበቅና መወታተፍ ያመጣል። ስለዚህ መፈራራትም አብሮ ይመጣል። የሚያመጣው መዘዝ ነው። ስለዚህ ተቃዋሚ ውስጥ የምታየው ሌላው ሁለተኛው መሰረታዊ ችግር ይሄ ነው። የመጣበትን ትግል ከግብ ለማድረስ ህይወቱን ለመሰዋት የፈለገ ግለሰብ አባል የራሱን መሪ ለመተቸትና ለመገሰጽ ይፈራል እንዳልኩሽ። ሁለተኛ የአውቶክራት የመሆንና እንትኑ ሌሎችን የማገለልም ነገር ይመጣል። ቡድነኝነት ይፈጠራል ሳታውቂ። ምክንያቱም መጀመሪያ ስትጀምሩ በትንሽ ሰው ነው የምትጀምሪው። ያ የጀመርሽው ቡድን ግን በሂደት በሌሎች ኃይሎች ዳይሉትድ እየሆነ በተለያየ ሀሳብም እየበለጸገ ከመምጣት ይልቅ ያ ቡድን እየተጠናከረ በጣም እየገነገነ ይመጣል እና መጨረሻ ላይ የማይሰበር ይሆናል። ልዩነት የማይኖረው ከዛ ምንድነው የሚባለው? ሚስጥረኝነት፣ ራስን ለጠላት አለማጋለጥ፣ የሚመጣው አዲስን ሰው መፍራት። ባለፈው እንዳልኩሽ ያፓ ውስጥ አንድ የዞናል ኃላፊ ነበርኩ የሚል ሰው የነገረኝ ወደ ዞን ደረጃ ለማምጣት ማዕከላዊ ምክር ቤታቸው መሰለኝ ለማምጣት ሰው ተሰብስበን ስንነጋገር አይን ማችን ውስጥ የሚሞላ ሰው ጠፋ እንዳለኝ ማለት ነው። እገሌ ሲባል እሱማ እኔ ትላንትና ስልከው የነበረው ሰው አይደል? እገሌ ሲባል እሱማ እንዲህ ነው። በቃ አይናችን የሚሞላ ሰው ጠፋ አላባለ ማድረግ እና ይሄም ችግር እስካሁን ድረስ መጥቷል። ያው እነዚህ ሰዎች ትግሉን ለመቀላቀል ሪስክ ለመውሰድ መስዋዕትነት ለመክፈል ቀዳሚውን ድርሻ ወስደዋል። የሚጠበቅላቸውና የሚከበርላቸው ነገር አለ። ግን ከፓርቲው ሊበልጥ አይገባም። አሁን ምን ይሆናል? እነሱ ከፓርቲው በልጠው ቁጭ ይላሉ። ስለዚህ አንቺ እንዳልሽው ቀስ እየተባለ አውቶክራትነቱም ይመጣል። ሰዎች እየተፈሩ እየነገሱ ይመጣል። ኢቭን እኛው ራሳችን እንሰቅላቸውና ማውረድ ያቅተናል። ቁጭ ብለን የሰቀልነው እንደዛ የሚሆንበት ሁኔታ አለና ተቃዋሚ የፖለቲካ ፓርቲዎች ውስጥ ዲሞክራሲ እንዲኖራቸው በውስጣቸው በጣም ብዙ ትግል ይፈልጋሉ። እንግዲህ ትልቁ ነገር ግልጸኝነት ነው አይደል? በግልጽ በጉዳዮቹ ላይ ተወያይተሽ አድምተሽ ከዛ በኋላ በሚመጣው ውጤት ላይ ወይም በሚገኘው ኮንሰንሰስ ባይኖርም በማዕከላዊነት የመመራት ልምድ ማዳበር ነው። ሌላ ነገር የለውም። ውጭም ሲወጣ ይሄው እኮ ነው።
በ40 እና በ60% ተሸንፈሽ አንዱ መንግስት ይሆናል፣ ሌላው ይሆናል። ሁለተኛው ከዚህ ጋር ያነሳሽው በህብረትና በጥምረት የመስራትና በዛ ሂደት ውስጥ ደግሞ የተሻለ ድምጽ የማግኘት ጉዳይ ነው። እንግዲህ አንዱ ነገር የመወከል ጥያቄ ነው ብዬ አስባለሁ። ገብቶሻል? ከተለያየ ሀሳቦች የሚመጡ የማህበረሰብ አካላት ከብሔርም ከሃይማኖትም ከጎሳም በዩ ከፖለቲካ ርዕዮተ ዓለምም ስትሰበሰቢ ሪፕሬዘንትድ ይሆናሉ። ስለዚህ በጋራ ሆነሽ ለመመረጥም ለመደገፍም እድል ይሰጥሻል። በተናጠል አንድም ፓርቲ አንድ ሰው ሊወደው ወይም አንድ ቡድን ሊወደው ይችላል፣ ወይም አንድ ግሩፕ ሊወደው ይችላል። አሁን ኢትዮጵያ ውስጥ ፍራግመንቴሽን ስላለ ማለት በጣም ሲሪየስ የሆነ ፍራግሜንቴሽን ነው። አንድ ብሔር ምን አባሉም በዛ ቁጥር ፓርቲ ለማስባል በማይችል ደረጃ ያለ የአንድ ብሔር ወይም የአንድ ጎሳ አባላት 4-5 ፓርቲ ያቋቁማሉ። አንድ ነው አላማቸው፣ ወይ ዞን መሆን ወይ ወረዳ መሆን ይሆናል። ግን አልቲሜትሊ ዞሮ ምንድን ነው ሰው እኮ ዝም ብሎ በቁመናውም በአነጋገሩም በመልኩም በጾታውም በሃይማኖቱም ልትመርጹ ትችላለሽ ከፖለቲካ ርዕዮተ ዓለም ባሻገር። ስለዚህ የሰው ልጅ ተፈጥሮ ስለሆነ የተለያየ ነገርን የማንነት መገለጫን የመሸከም የተለያዩ ኃይሎች የተለያዩ አስተሳሰቦች የተለያዩ ስብጥር ሲኖር ተቀባይነቱም ተደማጭነቱም አብሮ የመስራቱም ነገር ይመጣል። አንደኛው። ሁለተኛው ሪሶርሱ ነው። አንድ ወረዳ ላይ ወይንም አንድ ጣቢያ ላይ 4-5 ፓርቲዎች እጩ ያቀርባሉ። ኦፖዚሽኑን ለመደገፍ የሚፈልገው ሰው አሁን በምልሽ ምክንያት ተሰባጥሮ ይመርጠዋል። ሲመርጠው ይሳሳል ቁጥሩ። ኢህአዴግ ባለፈው እንዳወራ ነው ተቃዋሚዎቹ ሲደመሩ 15,000 ድምጽ አግኝተው ኢህአዴግ 10,000 ድምጽ አግኝተው የሚያልፍባቸዋል። ግን ያው ተቃዋሚዎቹን ተቃዋሚ ናቸው ብለሽ በአንድ ድምጻቸው ልትወስጂ አትችይም። የሚያስፈልገውም ለዚህ ነው ፈርስት ፓስ ዘ ፖስት ከሚሆንና ሌሎች አማራጮች ከሚሆኑ የሚለውም ክርክር ይሄ ነው። ምክንያቱም የኢትዮጵያ ፖለቲካ ለመዳበሩ ተቃዋሚም ፍራግመንትድ መሆኑ ተቃዋሚ ሚናውን በደንብ አጥርቶ ሄዶ በሚፈልገው ቁጥር ለመመረጥ አለመቻሉ እነዚህ ተደማምረው የምርጫው ሁኔታ ቢለይ ይጠቅማል የሚባለው ምክንያት ይሄ ነው እና አልቲሜትሊ አሁን እንዳልኩሽ አብሮ የመስራቱ ጥቅም ከገንዘብም ሪሶርስ ከሰው ኃይልና ከገንዘብም አኳያ በጣም አንከር ያደርጋል። ሪፕሬዘንትድም ከመደረግ አኳያ የራሱ ቫልዩ አለው። ሶስተኛው የምታቀርቢው ሰው ኃይል እጩ ብቻ አይደለም። ለ4 እጩ የምታቀርቢው ታዛቢ ለአንድ ፓርቲ ታዛቢ ሆኖ ሲቀርብ የሚሰጥሽ ጉልበትም ቀላል አይደለም። አንድ ሰው ለአንድ ህብረት ላለ ሰው ቤተሰቡንና አካባቢውን አስተባብሮ ሲመጣና ለአንድ ፓርቲ ሲያስተባብር ይለያያል። እኔ እነዚህ ጠቃሚ ጎኖቹ ናቸው። ስላልዳበርን አንድ ጠንካራ የፖለቲካ ፓርቲ መፍጠር ስላልቻለን ተባብሮ ተቀናጅቶና ተጣምሮ መስራት ገንቢ ሚና አለው። ኖሮትም አይተናል ከአንዴም 2-3 ጊዜ። ይሄ ነገር እኮ ሳይንቲፊካሊ ብቻ ሳይሆን በተግባርም አይተናል። ልክ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ እንግዲህ ሌላው ደግሞ ይሄ በሰላማዊ ትግል የተቃውሞ ፖለቲካን ማራመድ በሚለው ሐሳብ ፕሮፌሰር መስፍን ትልቅ ሚና የነበራቸው ይመስለኛል። ከትንሹም ከትልቁም ጋር ለመወያየት ለመሰብሰብ ፍላጎት ነበራቸው እና ሐሳባቸውንም ደግሞ በአደባባይ በድፍረት ለመግለጽም እድሜያቸውም ሁሉም ነገር ፈቅዶላቸው ነበረ እና ያንን ሚና ለመጫወት ወይንም ኳስ በመሬት የሚል አሁን አያስፈልግም ትላለህ አንተ? ይሄን ክብር አትወስድም? ክብር ከሆነ ምንም ጥያቄ የለውም። እንግሊሽ መጀመሪያም ወደ ትግል ስንቀላቀል የመጀመሪያ በኢዴፓ ውስጥ አጀንዳችን የነበረው የትግል ስልታችን ምን ይሁን ነው ያልኩሽ። ምክንያቱም ብዙ አይነት ተጽዕኖዎች ይመጡብሻል። የሚገርምሽ በፖለቲካ ትግል ውስጥ ስትቆይ በትጥቅ ትግል እንድትሄጂ የሚፈልግ እሱ ቤቱ ቁጭ ብሎ ሰው አለ። ምን ያደርጋል ሰላማዊ ትግል እዚህ ወረድ ብሎ መሞከር ነው ይላል። ሂድ ወረድን ብለው እሱ አውጣም እንዲህ የሚልሽ በጣም ብዙ ሰው አለ እና አሜሪካ ሜድን ነግሬሻለሁ እንደ አስፈላጊነቱ የሚል የትግል ስልት ተፈጥሮ ነበር በሁለቱም ሜዳ ለመጫወት። ኦል ፓርቲ ኮንፈረንስ ኤፒሲ የሚባል ተዘጋጅቶ አሜሪካ ውስጥ በር ተዘግቶብን ሜሪላንድ ስብሰባ አካሄደን ነበር ብዙ የፖለቲካ ፓርቲዎች በኢህአዴግ ጊዜ እና በኋላ ያው ሂደቱ መቀጠል ስላልቻለ ኢህአፓ፣ ሜሶን፣ ኢዴፓ፣ መያድ፣ ህብረት እንደዚህ ነበሩ። አሜሪካም የነበሩ አንዳንድ ፓርቲዎች ተጨምረው አድርገን ነበር ውይይት ማለት ነው። እና እዛ አይነት ውይይት ውስጥ አንዱ ቻሌንጅ የሚገጥመን ይሄ አሁን ያነሳሽው ነገር ነው። ቻሌንጅ አድርገናል። እንግዲህ ነው ጥያቄ ልመለስ። አሁን ፕሮፌሰር መስፍን ከትልቁን ከትንሹም ስል በእድሜም ማለቴ ነው። በእድሜ እና እዛ አሁን ያልኩሽ ስብሰባ ላይ የሚገርምሽ ነገር በወቅቱ የኢህአፓ ተወካይ የነበሩት በቃ ያው ኢንሲስት አደረግን። ብኛ ምንም አንዱ ሊባል አይችልም
አንዱ የሚባል ነገር የለም። ገምግመናል። ባይዘው የኛ የአየርላንድን የስኮቲሽን ትግሎች ሞክረናል። ሽንፌንን አይሪሽ ላይ የነበረውን ፓርቲ በሁለቱም ስልት ይታገል ነበር እና በኢትዮጵያ ነባራዊ ሁኔታ ይህን ማድረግ ይቻላል ወይ? ምክንያቱም ሁለቱንስ ይዞ የሚያስኬድ እድል አለ ወይ ብለን ገምግመናል። ስለገመገምን አንዱን ይዞ መካሄድ ነው የሚቻለው እንጂ ሁለቱን እያፈራረቁ ማድረግ አይቻልም። ህገ መንግስታዊነትም ያጣል፣ ፕላስ አባሎችሽንም ደጋፊዎችሽንም ሰለባ ነው የምታደርጊው የሚል እምነት ነበረ። እንደውም አሁን እንዳልኩሽ የኢህአፓ አመራር የነበሩት ሰው ምን አሉን? በቃ ክርክራችን በጣም ከመጠንከሩ የተነሳ ሰራዊት እንደሌላችሁ አረጋግጡልን እስከ ማለት ሄደ እና በጣም ስለተናደዱ እንዴ ምን አርጉ ነው የምትለን? ያው ከኢህአዴግ ጋር እኮ ሰራዊታችንን ማስረከባችንን ተፈራርመናል። ከዚህ በላይ ምን አንገታችሁ እንድፉ ነው ወይ ተንበርከኩ ነው ወይ የምትሉን ተብለናል። እና እኛ እንደ አላማም ብቻ አይደለም እውነቱን ልንገርሽ በጣም በጽናት የሄድንበት መንገድ ነው። ብዙ ዋጋ አስከፍሏል ብለን እናምናለን። ከጦር መሳሪያ ጋር የተያዘ ትግል። ሰዎች ግን በተለያየ ምክንያት ይህንን አማራጭ ሊወስዱ ይችላሉ። ይሄ ከኛ ቁጥጥር ውጭ ነው። የነሱን ህመም፣ የነሱን ችግር፣ የነሱን ብሶትና ሮሮ በነሱ ቋንቋ በነሱ ምልከታ ልናይ አንችልም። ስለዚህ ይሄ እኛ ጉዳይ አይደለም። ይሄ መንግስት ጉዳይ ነው። መንግስት የእነዚህን ሰዎች የደረሱበትን የመማረር ወይም የመሰላቸት ወይም ቋንቋ ተረድቶ ለዛ መፍትሄ የሚያመጣ ነገር ማምጣት ያለበት ራሱ ነው። ግን ቢቻል እነዚህ ሰዎች ወደ ሰላማዊ ትግል መድረክ መጥተው በሰላማዊ ትግል ሽግግር የሚመጣበት ማለት የምርጫ መንግስት ሽግግር አላምንም። በምርጫ ስልጣን ከአንዱ ኃይል ወደ ሌላ ኃይል የሚሄድበት እድል ቢኖር ነው ማምነው። እንዳልሽው እንደ ፕሮፌሰር መስፍን ያሉ ሰዎች በሁላችንም ልብ ውስጥ ያሳደሩት ተጽዕኖ አለ። ዳይሬክትሊ ሰላማዊ ትግል ነው ባንለውም ግን በሰላም ሀገር ውስጥ ሆኖ የኢትዮጵያን ህዝብ ችግር ማስረዳትም መረዳትም መንግስትን ቻሌንጅ ማድረግም ይቻላል። ከዛም አልፎ ተርፎ ከማንም ጋር በሀገር ጉዳይ ላይ መነጋገር እና ያንን ነገር ለማስረዳት መሞከር በየጊዜው ሰው ወደ ትግሉ እንዲመጣ ማገዝም ነው ብለው ስለሚያምኑ እና ቀላል አስተዋጽኦ አይደለም። ምልሽ በፕሮፌሰር መስፍን ደረጃ የሚጠራ ሰው የለንም። ኮንፊውዥኑ ግን ሁሉም ቦታ አለ እና ኢዴፓ በዚህ እኔ ግንባር ቀደም አንድ ቀንም ተሳስቶ የማያውቅ ፓርቲ ነው ብዬ ነው የማምነው። ጥርት ያለ በዚህ ትግል ኢትዮጵያ ውስጥ ለውጥ ይመጣል ሊመጣም ይችላል ብሎ ያመነ እንደውም ጫፍ የደረሰን ፓርቲ ነው በቅንጅት በኩል። ከዛም በፊት በነበሩት ምርጫዎቹ ብዙ ነገሮችን ማሳካት የቻለ ፓርቲ ነው። ደግሞ ይቻላል። ጊዜ ሊፈጅ ይችላል። ግን የሚፈጀው ጊዜ ለእኔ ከሚከፈለው መስዋዕትነት አይበልጥም ባይ ነኝ። እየከፈልን ካለው አሁን መስዋዕትነት ጋር ሲወዳደር ሳይታወቅም ሀገርን አደጋ ላይ ሊጥል የሚችልበት እድል አለና ሰላማዊ ትግልን አማራጭ ጥሩና ብቸኛው አማራጭ ነው ብዬ አምናለሁ። ግን ሰዎች ከሚደርስባቸው በደል ደረሰብን ከሚሉት ግፍ ደረሰብን ከሚሉት ተጽዕኖና ለመሸከም ከሚችሉት አቅም አኳያ የተለያዩ አማራጮችን ሊወስዱ ይችላል። ይሄ በሰው አእምሮ ውስጥ መኖርን ይጠይቃል። ስለዚህ ይሄንን መፍታት የሚገባው ደግሞ ለዚህ ኃላፊነት የተሰጠው ተቋም አለ። የችግራቸውን መጠን የተረዱበትን መንገድ አውቆ እነዚህ ሰዎች ወደ ሰላማዊ ትግል እንዲመጡ ሁኔታዎችን ማመቻቸት የዛ አካል ነው ብዬ ነው ማለት። የሽምግልናውን ቦታ አንተ ትወስዳለህ ወይ ነበር ሌላው ጥያቄ። እሳቸው እንግዲህ ይሁነኝ ብለው ቤታቸውም እየጋበዙ ሰዎች ያወያያሉ። አባታዊ የሆነ እንደ ጃንጥላ የሆነ ሽፋን ይሰጣሉ። በእሳቸው ስር ሆኖ መወያየት የራሱም ከለላ አለው። ሙሼ ሲያወያይና እሳቸው ሲያወያዩ ይለያል። ግን ቁም ነገሩ ምንድነው ምልሽ እዛ ደረጃ አልደረስኩም። እውነቱን ለመነጋገር ፕሮፌሰር መስፍን የደረሱበት ደረጃ ገና ብዙ ይቀረኛል። ግን በሀሳብ ደረጃ መወያየት እና ሀሳብን ማራመድ በሂደት ወደዛ ደረጃ የሚያመጣኝ ጊዜ የለም ብዬ አላምንም። እሳቸው ያደረጉት ነገር የብዙ ነገር ድምር ውጤት ነው። በሁለት በሶስት ስርዓት ውስጥ አልፈው በዛ ስርዓት ውስጥም ቀጥተኛ ተሳታፊ ሆነው በኢትዮጵያ ፖለቲካ ውስጥ ኢንሳይክሎፒዲያ ሆነው የቆዩ ሰው ናቸውና ሚናቸውን አፕሪሼት አድርጌያለሁ። ሌላውም ሰው ወደዛ ሚና እንዲመጣ ፈልጋለሁ። ከኔም በፊት ጄኔሬሽን እኮ አለ ይህንን ሚና መጫወት ያለበት እሱ ይጫወትና ቀጥዬ እከተላለሁ። በፖለቲካ ተሳትፎ እንደው ወደፊት ፍላጎት ብታሳይ ተመልሰህ ኢዴፓ ነው የምትገባው? ኢዴፓ አሁን አለ ወይ ብዬ ባለፈው ጠይቄህ ነበረ። ምርጫ ቦርድ ለመመዝገብ ትንሽ ችግር ገጥሞታል ብለኸኛል። ግን ችግር አይደለም ቀጥተኛ ችግር ነው የገጠመው። ቀጥተኛ ችግር ገጥሞታል። እሺ፣ ግን በርዘግተው ሄዱ ልጆቹ ወይስ አሁንም ፓርቲው በርዘግተው ሄደዋል? ምክንያቱም በቃ ሰርቲፊኬታቸው ተሰረዘ። ከዛ በኋላ ለመታገል የሚያስችላቸው ምንም መንገድ አልነበረም። ምንሽ እንደገና ሪብራንድ ራሳቸውን አድርገው በአዲስ የፖለቲካ ስም ለመምጣት የሚያስችልም ነባራዊ ሁኔታ አልነበረም። ፍረስትሬሽንም ያለ መሰለኝ። ምንሽ በዚህ ደረጃ ኢዴፓ ከተጠላ ስም ለውጦ ቢመጣስ ምን የተለየ ነገር ይኖራል የሚል
የሚል እምነት ያደረባቸው ይመስለኛል። ቀርቤ አላዋየውም እኔ ስለወጣው ከፖለቲካ ፓርቲው ብዙ ምሬቶችና ብዙ እንትኖች በመድረክ ሲስተናገዱ ነበር በወቅቱ በተለያዩ ሚዲያዎችም በዜና ተነግሯል። እና ኢዴፓ ሪቪታላይዝ መደረግ አለበት ብዬ አምናለሁ። ምልሽ ይዟቸው የመጣው ግን ኢትዮጵያ ውስጥ ተቋም ሁሌም እንደ ተቋም መቀጠሉ ብዙ ነገሮችን ይዞ ነው የሚሄደው። አሁን ኢዴፓ በዚህ ትግል ስልት ውስጥ ሲያልፍ ግለሰቦቹ ብቻ አይደሉም እኮ ኢንስቲትዩሽኑ ይዞት የመጣቸው ብዙ ቫሊዎች አሉ። እነዛ ቫሊዎች ቢቀጥሉ ለሀገር ይጠቅማል። ተመክሮቹን ወደሚቀጥለው ትውልድም ለማስተላለፍ ሚና ይኖራቸዋል። እና እኔ ተቋማትን መጥላትና መፍራት አይጠቅምም ባይነኝ። ግለሰቦችን መስጋትና መጠራጠር ይቻላል፣ ግን ተቋሙ እንደ ተቋሙ መቀጠሉን አግባብ ባልሆነ መንገድ ቻሌንጅ ማድረግ ሁልጊዜም የተቋም ድሃ ነው የሚያደርግ። ብዙ ተቋሞቻችን በኢህአዴግ ጊዜ ፈርሰዋል ብሎ የደርግ ስሜት አላቸው፣ የደርግ ቋንቋ አላቸው፣ የደርግ ስነ ልቦና አላቸው በሚል ብዙ ናቸው የፈረሱት። መፍረስ የማይገባቸው ነገሮችን አተናል፣ መሆን የማይገባው ነገር ሆኗል። እነዚህ ነገሮች ለሀገሪቱ ከሚሰጡት አስተዋጽኦ አኳያ እነዛን ድርጅት በተለያየ መንገድ ቅርጽና ይዘታቸውን እየለወጡ ከነበራቸው መነሻ ወደፊት ማስቀጠል ይገባል እንደኔ እምነትና ኢዴፓም አንድ ተቋም ነው። ፓርቲም ብንለው ተቋም ነው። ቀላል የማይባል ማህበረሰብን ያሳተፈ ብዙ አይነት ተመክሮችን የወሰደ ለሌሎችም ተመክሮ የሰጠ ተቋም ስለነበር እንዲቀጥል ማድረግ ተገቢ ነበር። አንድ ሁለተኛ እውነቱን ለመነጋገር ከዛ በኋላ በብዙ ፖለቲካ ፓርቲዎች ጥያቄ ቀርቦልኝ ያውቃል። ለምን ከኛ ጋር አትሰራም፣ ለምን አብረን ትታገል የሚለውን ከኢዴፓ ጋር ስለይ በግጭትና በጦርነት አይደለም። በወቅቱ የሀሳብ ልዩነት ቢኖርንም የማይታረቅም ሀሳብ አልነበረም። ፓርቲው ከስተቱ ተምሮ የሚቀጥልበት እድል ይኖራል እና ሊሰጠው ይገባል። ሁለተኛ ኢትዮጵያ ውስጥ ያለው ትግል ከፓርቲ የመዝለልም ነገር ሁልጊዜ በሽታ ነው፣ ጠንቅ ነው። አንዳንዴ በሚገርምሽ ሁኔታ ከአንድ ፓርቲ ወጣና ሌላ ፓርቲው ሲገባ ያኛውን ዲመናይዝ ማድረግ ነው። በጣም ስሙን ማጥፋት፣ አባላቶቹን ማጥፋት እና ያ ደግሞ ለሁለቱም ኪሳራ ነው። ራስሽን እንደመሳደብ ነው። አብረሹ የነበርሽውን ድርጅት ወጥተሽ ስሙን ስታጠፊ የምትፈጥሪው ችግር በጣም ምስቅልቅል ነገር ያመጣል። በአግባቡ መገምገም ችግር የለው። በተጨባጭ ተነስተሽ ከኤክስፐሪንስ ተነስተሽ ከስተቱ እንዲማር ማድረግ ይቻላል። ከፓርቲ መዝለልም አንዱ ችግር ይሄ ነው። ሁለተኛ ፓርቲው የደከመበትና ብዙ መስዋዕትነት የከፈለበትንም ነገር ያሳጠዋል እና እኔ ኢዴፓ መቀጠል አለበት ብዬ ከሚያምኑ ሰዎች ውስጥ ነኝ። ኢዴፓ እንደገና አንሰራርቶ በኢትዮጵያ የተቃውሞ ትግል ውስጥ ሚናው እንዲወጣ ፈልጋለሁ። የተከፈለበትም ዋጋ ቀላል አይደለም። ብዙ ሰዎች ብዙ ነገር አጥተውበታል። በህይወት እስካለሽ ድረስ ይህንን ነገር እንዳላየሽ እንዳልሰማሽ ልታልፊው አትችይም። ማደራም ጭምር ስለሆነ ማለት ነው። መቼ ነው እንዴት ነው ምናየው ነው። ግን ራሱን ገምግሞ አሁን ካለው ኢትዮጵያ ነባራዊ ፖለቲካ ሁኔታ ጋር ጣጥሞ በርካታ የአዲሱ ትውልድ አካላትንም አምጥቶ ትግሉ በዛ መንገድ መመራት ነው ያለበት። ምናልባት የኛ ሚና ሊሆን የሚችለው ኤክስፒሪየንሳችንን ሼር በማድረግ በቅርብ ቀት አብሮ በመስራት ለዛ ብዙ ሰዎች ይጠይቁኛል ኢዴፓ ለምን አይቀጥልም የሚሉ ሰዎች። ለነገሩ ምልህ ኢህአፓ እኮ አሁን እንደገና አንሰራርቱ ይህን ካነሳሽ አይቀር አንድ ነገር ማለት ፈልጋለሁ። በቅርቡ ከኢህአፓ አመራር ጋር ክርክር ሲካሄድ ኢህአፓ ለኢትዮጵያ ምን ይሰራል በሚለው አልነበረም። ወደ ኋላ ነው። አዎ እንዲያርጋችሁ ወጣቱን አስገድላችሁ አስተኩሳችሁ ጥይት ምናምን የሚል ክርክር ነበር እና አንዳንድ ሀሳብ ሊነሳ ይችላል። በእርግጥ እነዚህ ወጣቶችም ተጠያቂ አይደሉም። ያ ፓርቲም ከዛ በኋላ ተምሮ የፓርቲውን ስም ለውጦ የመታገያ ስልቱን አስተካክሎ መጥቷል እና ኢህአዴግ ወደ ኋላ ተመልሶ እያንዳንዱ ዕዳ እንደማይጠየቀው ዛሬ ብልጽግናም እንደ ተረካቢነቱ ስሙ ቢለወጥም እንደማይጠየቀው እነዚህም ልጆች ያኔ ለተፈጠረው ነገር አልተወለዱም። ሁላ ሊነሱባቸው አይችልም። እኔ ግዴ ለሚነሳ ጥያቄው እነሱ ምን አንዳንዴ ሲከራከሩ ይገርመኛል። ያ ያለፈ ታሪክ ነው። በወቅቱ ነባራዊ ሁኔታው ፈቅዶት ተደርጓል። ስተቱም ታርሟል። ያረመውም አርሟል፣ ያላረመውም ደግሞ ትቶታል። ፓርቲውን ብለው መሄድ ሲችሉ 1 ሰዓት ከምናምን ደቂቃ በዚሁ ሙግት ውስጥ ሲያልፉ ሳይ እኔ ኢትዮጵያ ሕዝብ ምን ችግር ውስጥ ነው ወደቀው አልኩ። የኢትዮጵያ ሕዝብ ከዚህ በኋላ ስለሚመጣው ነገር ነው ማወቅ የሚፈልገው ወይንስ ስላለፈው? የዛሬ 40 ዓመት የዛሬ 50 ዓመት ስለተፈጠረው ነገር ነው ወይ መነገር ያለበት? እና ያው እንደዚህ አይነት በሽታዎች እኮ አሉብን። አሁን ይሄ ጋዜጠኛ አላማው እንደ አንድ ጋዜጠኛ እውነቱን አውጣቶ የኢትዮጵያ ሕዝብ ከዚህ ፓርቲ ምን ያገኛል ነው እያቀረበልን የነበረው ወይንስ እንዲያሳጣ ተልኮ ነው ያሰኝሻል? ዝም ብሎ ኢህአፓ የሚባለው ማሳጣ አንድ ታሪካዊ የተለጠፈበት ነገር ስላለ እሱን ሲያብጠለጥል ሳየው ኢንተርቪውን መጨረስ አቅቶኝ አቋረጡ እና እኔ የምፈልገው ኢትዮጵያ ውስጥ ኢህአፓ ከዚህ በኋላ ምን ሊሰራ እንደሚችል ያቀደው። ምክንያቱም እነዚህ ወጣቶች እኮ ተስፋ አላቸው፣ ተስፋ ሰንቀዋል። ህይወታቸው ከዚህ ጋር የተሳሰረ ነው። ትላንትና ስለነበረው አይደለም ወደፊት ስላለው ነው። እንደ አንድ ነጥብ ይሄ ነገር ላለመደገሙ ምንድን ነው
ብለሽ ልታስተምራቸው ትችላለሽ። ግን ያ ዘመንና ያሁንም ዘመን ፈጽሞ አይገናኙም። ፈጽሞ ትግሉንም የቀሰቀሰው አጀንዳ ትግሉንም ደግሞ ተቀባይነት እንዲያገኝ ያደረገው ርዕዮተ ዓለም ዘመኑም የፈጠረው ስሜት የባይፖላር ስሜት ሌላ ታሪክ ነው። ያንን እንደ ባይፓስ ሪማርክ ልናልፈው እንችላለን። እና በየቀኑ ይህን ጥያቄ ሲጠየቁ ሳይ ምንድነው የተፈለገው እንድል አድርጎኛልና ኢዴፓም አቋረጥኩሽ መሰለኝ አንድ ቀን ይመጣል፣ ምንም አትጠራጠሪ። ይሄ እምነቴ ነው። እኔ እንደ ፓርቲውን ፈጥሬ ላልቀጥል ብችልም ወይንም ደግሞ ሚና የሚሆነው ውስን ቢሆንም ግን ኢዴፓ ይዞት የመጣውን ሁሉንም አይነት ታሪካዊ ተመክሮ ልምድና ያሰራር ስልት ወደሚቀጥለው ትውልድ ማስተላለፍ የሚችልበት እድልን ፈጥሮ ቢያልፍ ፈልጋለሁ። ኢቭን ፓርቲው እንደገና በአባላቶቹ በነባር አባላቶቹ ተመስርቶ አሁን ካሉት በወጣት የተመሩ ካሉ ፓርቲዎች ጋር ተዋህዶ ከነዛ ጋር እውቀቱን ልምዱንና ተመክሮን የሚያስተላልፍበትን እድል ቢፈጠር ደስተኛ ነኝ። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ቀደም ሲል ያደመጣችሁት 7ኛ ሳምንቱን የያዘው የአቶ ሙሼ ሰሙ ጨዋታ ነው። ከአቶ ሙሼ ሰሙ ጋር የተደረገው ጨዋታ ለዛሬ የተዘጋጀው እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ እኔም ማስታውሰው ደርግ መውደቂያ መጨረሻ ጊዜ አካባቢ እንግዲህ የዳቦ ነገር ታውቂያለሽ። ኢህአዴግ እንደገባ ምንድነው ዳቦ መንግስት የሚቸረችርበት ምክንያት የምን ዳቦ መቸርቸር ነው በቃ ብሎ ነፃ አረገው። ወራት አልተቆጠረም። ነጋዴው በየትኛው መንገድ ተሯሩጦ ዱቄቱን ያመጣል፣ ዳቦን ይጋግራል። ከዛ በኋላ ዳቦ ጉዳይ መሆኑ ቆመ። ሌሎቹም ሴክተሮች ላይ ስትመጪ እንደዚህ አይደለ? ሰው ነፃነቱን ከሰጠሽው የፈጠራ አቅሙ ችሎታውን እንዲያወጣ መብቱን ካከበርሽለት ሀብቱ ላይ ጥበቃ ካረግሽለት ነፃ ገበያ የሚሰጥሽን እድል ካደረግሽለት የሰው ልጅ በተፈጥሮ ተአምር ፈጣሪ ነው፣ ተአምር ሰሪ ነው። እና ያንን ተአምር የመስራት ስኪሉን ነው እንግዲህ አሁን ውድድር የሚያመጣው። ትምህርት ቤት ብትሄጂ፣ አንቺ ሙያም ላይ ብትሄጂ፣ እኛም ያለሁበት የፋይናንስ ተቋም ውስጥ ብሄድ ውድድር የሚያመጣው ነገር የፈጠራ ክህሎትሽን ያዳብራል፣ አዳዲስ ሀሳቦች እንዲመነጩ ያደርጋል። እና እኔ አሁን የነፃ ገበያ ስርዓት አንዱ ትልቁ አድቫንቴጁ ሰዎች በነፃነት ሀሳባቸውን ወደ ገንዘብ መለወጥ የሚችሉበትን እድል ይሰጣቸዋል። ያንን ሀብታቸውን ደግሞ ጥበቃ ካደረግሽለት ብዙ ሌላም ሀብት የመፍጠርና ሰዎችን ወደ ህይወት ወደ ስራ የማምጣት ፍላጎት ይኖራቸዋል። እኔ ይሄ መልካም ነገር ነው የምለው። ቀላል የማይባሉ የግል ባለ ሀብቶችን ለመፍጠር ሁኔታዎቹ ተመቻችተዋል። እነዚህ ነገሮች ግን ፕሪዲክት የማድረግ አቅምሽ ወይንም ደግሞ የመገመት አቅምሽ እየተሸረሸረ ሲመጣ ሰዎች ምንድን ነው የሚያደርጉት? ሀብት ቢፈጥሩም ሀብቱን ይዞ መቆየት አይፈልጉም። ወይ ማሸሽ ነው የሚፈልጉት፣ ወይ ደግሞ መስፋፋት በሚገባቸውና ማደግ በሚገባቸው ደረጃ ለማደግ አይወስኑም። ምክንያቱም ነገ ምን እንደሚፈጠር አታውቂም። አንዳንድ ጊዜ ባንክ ውስጥ ያለውስ ገንዘብ የኔ ነው ብለሽ በምንድን ነው? የህግ የበላይነት ነው እኮ ሌላ ነገር እኮ የለውም አይደል እንዴ? እኔ አንዳንዴ ሰዎች ከውጭ ይደውሉልኝና እንደዚህ አይነት ህግ ወጥቷል፣ ባንክ ያለውን ገንዘቤን መንግስት ይወስድብኝ ይሆን ብሎ ይጠይቁኛል። እና ምንሽ አንደኛ በዛ ደረጃ ሰዎች መደናገጥ የለባቸው። አብዛኛው እኮ ህይወታችን የሚመሰረተው ምልሽ በህግ የበላይነት ላይ ቢሆንም ግን በእምነትም ነው። ህጎች ኖረው ህገ መንግስታዊነት ከሌለ ትርጉም የለው። እነዚህንና ሌሎችንም የአቶ ሙሼ ሰሙን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ